በበርካታ የመንግስት መግለጫዎች የታጀበው የብርቱካን ጉዳይ አስመራ ገብቷል። እንዲሁም የተወዳጁ ድምፃዊን ቴዲ አፍሮ ቤትም አንኳክቷል። የኢቢኤስ በርካታ ሰራተኞችም ታስረዋል። ሉላና መቅደስ ደበሳይንም እዚሁ መንግስት ወንጀል ነው ያለው የብርቱካን ጉዳይ ላይ አስገብቷቸዋል። ምን ይሆን የሚለውን በዝርዝሩ አካተን ይዘንላችሁ መጥተናል። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉን። የብርቱካንን ታሪክ በኢቢኤስ ቲቪ ያቀረበው ጋዜጠኛ ታሰረ። ታሪኩ ኃይሌ ይባላል። የብርቱካንን ታሪክ በኢቢኤስ ላይ እንዲቀርብ ያደረገው ጋዜጠኛ ነው ተብሎ በፖሊስ ቁጥጥር ስር ውሏል። ራሷን ብርቱካንን ካለችበት አፈላልገው በማምጣት ሙሉ ታሪኳን ያዘጋጀው ኤዲተሮች፣ ካሜራማኖች፣ በርካታ የጣቢያው ሰራተኞች መታሰራቸውን የሀበናብ ክሮኒክልስ ከኢቢኤስ ባልደረቦች አጣርቶ መረጃውን አግኝቷል። ከታሪኩ በተጨማሪም የኢቢኤስ ስቱዲዮ ማናጀር አቶ ግርማ ተፈራና ሌላ ለጊዜው ስሟን ማረጋገጥ ያልቻልነው አንዲት የኢቢኤስ ሴት ኤዲተርም መታሰሯ ተገልጿል። ስማቸው እንዲገለጽ ያልፈለጉት የኢቢኤስ ጋዜጠኞች የብርቱካን ፕሮግራምም አየር ላይ ከዋለ በኋላ ያልተጠበቀ ነገር በቤቱ ተከስቷል ነው የተባለው። በጀርመን ሀገር ሕክምና ላይ ከርሞ የመጡት የጣቢያው ባለቤቶች አቶ አማን ፍስሐ ጽዮንና ባለቤቱ ወይዘሮ ማክዳ በሀገራቸው የጠበቃቸው ነገርና ያልተጠበቀ የወንጀል ታሪክ ነው። ሰላማዊ የነበረው ጣቢያቸው በበርካታ የመንግስት ባለስልጣናቶችና በተጨማሪም የጸጥታ ኃይሎች በጣቢያቸው እንዲሁም በጣቢያቸው ሰራተኞች ላይ ከፍተኛ የሆነ ምርመራን እያደረጉባቸው ይገኛል። በተጨማሪም ትላንት ለተወሰነ ሰዓታት የኢቢኤስ ፕሮግራም ስርጭት ተቋርጦ እንደነበረ የሚታወቅ ነው። ባገኘነው መረጃም የብርቱካን ጉዳይ አስመራ ደርሶ የነ ቴዲ አፍሮ ቤትን አንኳክቶ እነ ሉላ ገዙ እነ መቅደስ ደበሳይን ጠርጥሯል። የሀገሪቱ ባለስልጣናት ሰላም የነሳቸው የንጹሃ የብርቱካን ጉዳይ ነገሩ ያለበት ነውና ስማቸው ባይጠራም ስራቸውና እንቧ አቅበዝብዟቸው ታዲያ ጉዳዩንም አስመራ ድርሰውታል። በመጨረሻም የብርቱካን ዶክመንታሪ ሻቢያና ኢሳያስ አፈወርቄ ከጀርባው አሉ ተብለዋል። የሳይበሩ ሰራዊትም በመረጃው ላይ የኢቢኤስ ባለቤት አቶ አማን ፍስሐ ጽዮን ኤርትራዊ ስለሆነ ዶክመንታሪውን ያሰሩት ሆን ብለው ነው ብለዋል። ባለቤቱ ኤርትራዊ ስለሆነ የአሰብን አጀንዳ ሆን ብሎ ለማስቀረትና የደምቢዶሎ ዩኒቨርሲቲ የታገዱ ተማሪዎች ጉዳይ የተዘጋ አጀንዳ ሆኖ ሳለ ሆን ተብሎ ቀስቅሶና ነገሩ መነጋገሪያ እንደገና እንዲሆንና የአሰብ አጀንዳ እንዲቀየር አድርገውታል ተብሏል። በዚህም ክስ የቴዲ አፍሮ ቤትም ተነክቷል። የኢቢኤሷ ጋዜጠኛ ሉላ ገዙም የኤርትራዊ የወንጀል ድርጅትና በኢትዮጵያ ህገወጥ ዶላር መንዛሪው የሬድ ስታር ባለቤት ልጅ ስትሆን የኢቢኤስ ባለቤት ኤርትራዊ አማን ፍስሐ ጽዮን ባለቤት ወይዘሮ ማክዳ የተወዳጁ ድምፃዊ ቴድሮስ ካሳሁን ባለቤት ያመለሰት ሙጭ እህት ናት በማለት ጉዳዩን የቴዲ አፍሮ ቤት እንዲያንኳኳ አድርጎታል። በተጨማሪም ሌላ ዘመቻ የተከፈተባት ጋዜጠኛ መቅደስ ደበሳይ ስትሆን ጋዜጠኛ መቅደስ ደበሳይ በቅርቡ ከኢቢኤስ ጋር የነበረውን ውል አቋርጣ ወደ አባይ ቲቪ እንደተቀላቀለች ይታወቃል። በመሆኑም ጋዜጠኛ መቅደስ ደበሳይ ደግሞ የኤርትራዊ የደህንነት ሹም ደበሳይ ጸጋዬ ልጅ ናት ስትባል ዘመቻ ተከፍቶባታል። ይህ ሁሉ መከራና ችግር ያሳለፈችው ብርቱካንም ያ ሁሉ መከራና ችግር አልበቃ ብሏትም በትናንትናው ዕለት በፌዴራል ፖሊስ ተወስዳለች፣ ታስራለች። ታዲያ የብርቱካንን ጉዳይ ያስተላለፈው መስሪያ ቤት ኢቢኤስ ከሀገራችን ካሉ የቴሌቪዥን ጣቢያዎች ብቸኛ ሆኖ ማህበራዊ ጉዳዮችን በብቃትና በብቸኝነት ሲያስፈጽም በመገኘቱ ሊመሰገንና እንዲሁም እውቅና ሊሰጠው ሲገባ፣ ነገር ግን በተቃራኒው ጣቢያው ታሽጎ ሰራተኞቹ በከፍተኛ ምርመራ ውስጥና በእስር በእንግልት ይገኛሉ። ይህ ወደ ምን የሚያመራ ነገር ነው? በጣም አስፈሪ ነው። ታዲያ ይህ ሁሉ ያሳሰበውና ሰራተኞቹ በምርመራና በእስር ላይ እንዲሁም በእንግልት የሚገኙበት ኢቢኤስም መግለጫውን አውጥቷል። ለምን የብርቱካንን ቪዲዮ ከዩቲዩብ ላይ እንዳወረደ እንዲሁም በማን ጫና እንደሆነ ለምንድን ነው የሚለውን ኢቢኤስ መግለጫ አውጥቷል። በቀጣዩ እንከታተላለን። አሁን ተከተሉኝ። ኢቢኤስ ቴሌቪዥን ከሌሊቱ በ6 ሰዓት አስቸኳይ ማብራሪያ መግለጫውን አውጥቷል። ከኢቢኤስ ቴሌቪዥን የተሰጠው ሙሉ መግለጫ የሚመለከተው ነው። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ
በሚተላለፈው የአዲስ ምዕራፍ ፕሮግራሞች በተላለፈ አንድ ዝግጅት በርካታ አስተያየቶችንና ጥያቄዎችን ከተለያየ አቅጣጫ እየደረሰብን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆን የማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሰራቸው ስራዎች አንዱ ድጋፍ ለሚሹ የህብረተሰብ ክፍሎች ታሪክ በማቅረብና የበኩሉን ድጋፍ በማድረግ ህዝቡን በማስተላለፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህንን ተግባራችንን መስራታችንን እንቀጥላለን። አዲስ ምዕራፍ ዝግጅታችንም ከዚህ ዓላማ በመነሳት መጋቢት 14 ቀን 2017 በወጣት ብርቱካን ተመስገን ላይ ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣትና በሐዘንና በእንባ ችግሯን ገለጸች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶቻችንንና እናቶቻችንን በመርዳት ላይ ባተኮረ ዓላማ ላይ በመነሳት ይህንን ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለውን ፕሮግራም አስነስቶ በመጠቀም የእኛን ሆነ የተመልካቾቻችንን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መጥታ ችግራችንን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃት ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም ባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወሰድበት ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሚሆን ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው መረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን። ኢቢኤስ ቴሌቪዥን ማኔጅመንት ይህንን አይነት መግለጫውን ኢቢኤስ ቴሌቪዥን አውጥቷል። ነገር ግን እውነትም ብርቱካን እየዋሸች ከሆነ ወይ ደግሞ ብርቱካን እንደተባለው ከታገቱ የደንቢ ዶሎ ተማሪዎች መካከል አንዷ ሆና እያለ መንግስት ይህ ጉዳይ ታፍኖ ከሆነ ኢቢኤስም ለዚህ ተባባሪ ሆኖ ከሆነ ጊዜ የሚያወጣው ጉዳይ ነው። እኛም ይህንን እየተከታተልን ወደ እናንተ እናደርሳለን። ነገር ግን ኢቢኤስ ብርቱካን የደንቢ ዶሎ ተማሪ ሆና አቅርቧት ከሆነና ለችግሯ መፍትሄ እንዲገኝላት አድርጎ ከሆነ በብቸኝነት ይህንን ተግባር ያጋለጠው በመሆኑ ሊመሰገን ይገባል። ይህንን ጉዳይ እየተከታተልን ወደ እናንተ የምናደርስ ይሆናል። ሀበናብ ክሮኒክልስን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ እንዲሁም ቪዲዮዎቻችንን ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሌላ ጊዜ የምንለቃቸው ቪዲዮዎችም ቶሎ እንዲደርሳችሁ የደወል ምልክቷን መጫን አትርሱ። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪ የሆኑ ፕሮግራሞችን ወደ እናንተ የሚያደርስ ቻናላችን ስለሆነ ቤተሰብ ሁኑ። እንዲሁም ከዚህ በፊት የሰራናቸውን ቪዲዮዎች በመግባት መመልከት ትችላላችሁ። መልካም ቀን።